ሌተናል ጀነራል ታደሰ ወረደ ተከበዋል። ከአቶ ጌታቸው ረዳ በኋላ የትግራይ ክልል ለማስተዳደር ስልጣን ከተረከቡ 7 ወራት ሊሞሉ 5 ቀናት ብቻ የቀራቸው ታደሰ ወረደም የመቀሌው ቢሮአቸው በታጠቁ የህወሓት ኃይሎች መከበቡ ታውቋል። ይህ ከመቀሌ የተሰማው መረጃ በትግራይ ክልል የፖለቲካ አውድ ውስጥ አዲስ ውጥረት የፈጠረ ነው ተብሏል። ከስፍራው ያገኘውን ወቅታዊ መረጃ ኢትዮ ስካይ እንደሚከተለው ያጋራችኋል። የታጠቁ የህወሓት ጦር አባላት ደሞዝ ዘገየብን በሚል ቅሬታ መቀለ በሚገኘው የትግራይ ጊዜ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። የህወሓት ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ትላንት ረቡዕ ህዳር 24 2018 ምሽት አጉራር ወይም እንደርታ ከተባለ ቦታ ተነስተው ነው ዛሬ ሐሙስ ዕለት በአስተዳደሩ የመቀሌው ህንፃ ላይ ከበባ የፈጸሙት። የታጣቂ ቡድን አባላቱ የነፍስ ወከፍ መሳሪያ የሆነውን ክላንሽኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ በሚል ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ካላናገሩን በሚል ሳይቀበሏቸው መቅረታቸው ታውቋል። የታጣቂዎቹ እንቅስቃሴ ከትላንት ጀምሮ የታየ መሆኑን ያመለከቱት ነዋሪዎች በዚህም ሳቢያ በመቀሌ ከተማ ነዋሪዎች ዘንድ ስጋት ፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መራቸውን አሁን የወጡ መረጃዎች ያመለክታሉ። ነገር ግን በውይይቱ ውስጥ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይኑሩ አይኑሩ በግልጽ የታወቀ ነገር የለም። ሰሞኑን ደጋግመው የወጡ የውስጥ መረጃዎች ሌተናል ጀነራል ታደሰ ወረደ በጫና ውስጥ እንደሚገኙ ያሳያሉ። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው ተሽከርካሪዎች እንቅስቃሴም ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። እንዲህ ያለው የህወሓት ጦር አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀሌን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበር ይታወቃል። በተለይም ባለፈው ጥቅምት ወር መጀመሪያ ላይ የህወሓት ኃይሎች ውስጥ ያሉ የአርሚ 22 የተባለው አባላት ወደ መቀሌ ጎዳናዎች ወጥተው ቅሬታቸውና ተቃውሟቸውን አሰምተው እንደነበር ይታወሳል። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበር ይታወሳል። በእርግጥ የዛሬው ለየት የሚያደርገው ጉዳይ እኒህ ተቃውሞ ያቀረቡ የጦር ሰራዊት አባላት ዲሽቃን ጨምሮ የጦር መሳሪያዎችን መታጠቃቸው ሲሆን ሰሞኑን ሲነገር ከነበረው የሌተናል ጀነራል ታደሰ ወረደ ወቅታዊ የስልጣን ሁኔታና አደጋን የተገናኘ መሆኑ ነው። መግቢያችን ላይ እንደገለጽ ነው ስልጣን ከያዙ 7 ወራት የተጠጋቸው ወይም ደግሞ የተሰጣቸው ጊዜ ሊጠናቀቅ 5 ወራት ብቻ እንደቀራቸው የሚነገረው ሌተናል ጀነራል ታደሰ ወረደም መጋቢት 30 2017 በጠቅላይ ሚኒስትሩና በአቶ ጌታቸው ረዳ ፊት ፊርማ ሲያስቀምጡ በነበረበት ዕለት ያደረጉትን ንግግር እናስታውሳችኋለን። ከዛም በተጨማሪ ባለፉት ጥቂት ወራት የህወሓት ጦር አባላት ከአዴግራት እስከ አድዋ ከመቀሌ እስከ ሽሬና አክሱም ተቃውሞ ማድረጋቸው የሚታወቅ ሲሆን ኢትዮ ስካይ ሚዲያም ከዚህ ቀደም የተካሄዱ በግብግብ የታጀቡ የተቃውሞ ሰልፎችን የሚያሳዩ ቪዲዮዎችን እንደሚከተለው ያስታውሳችኋል። የተከበሩ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የተከበራችሁ ከፍተኛ የኢፌዴሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራችሁ የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው ዕለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ 2 ዓመት የሽግግር ጊዜ ቆየን። በዚህ 2 ዓመት የሽግግር ጊዜ ጌታቸው ፕሬዝዳንት፣ ምክትል ጀነራል ጻድቃን ምክትል ሆነን ካቢኔያችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የተሰሩት የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የጋራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም የጥንካሬው ባለቤቶች ነን እና አሁን እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል።
እዚህ ደርሰን ያው ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ 1 ዓመት በተወሰነ የፕሬዝዳንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን ማስተካከል እንደ አዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው 1 ዓመት ቢሆን ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 ዓመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣን አጥታ የነበረችውን ትግራይ አሁን ማዕከሉን በማጠናከር መሰራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆኖ ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምን እናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አደርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ይሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነት የሚኖራቸው ሚናን በደንብ አድርጌ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለምና በተቻለ መጠን ላለመውደቅ እንግዲህ ብቻ ስትሆን ትወድቃ መውደቅ ትችላለህ። ግን በደንብ ከተደጋገፍክ ጥሩ መራመድ ትችላለህና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ። Hey!